ሰላም እንዴት ናችሁ? ዩቲዩብ ቤተሰቦቼ ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በእርግጥ በድጋሚ እመጣለሁ ብዬ አላሰብኩም ነበረ፣ ግን መድኃኒዓለም ይመስገን በድጋሚ በአዲስ ቪዲዮ ተመልሼ መጥቻለሁ። የባለፈውን ቪዲዮ ያያችሁት ይመስለኛል፣ ከቤት እንደተባረርኩኝና የትም መሄጃ እንዳልነበረኝ። እውነትም አዎ የትም አልሄድኩም ነበረ ማለት 2 ቀን 3 ቀን ምናምን ነገር ውጭ ነው ያደርኩትኝ። ይሄ መንገድ ላይ ማለት ነው፣ ጎዳና ላይ ያለ አይደለም፣ ውጪ ነው ያደርኩትኝ። እና ከዛም በኋላ ግን ያው ውጪ ያለውን ነገር ታቁታላችሁ፣ በጣም ከባድ ነው፣ ብርዱ አለ ምናምን ነገር፣ እሱ ከበደኝና በዛ ሰዓት ማንም እየደወለልኝ አልነበረም። ማንም ደግሞ ሊደውልልኝ የት እንዳለው ምንድነው ማወቅ የፈለጉም ሰዎች አልነበሩ። እና አንድ ማቃት ጓደኛዬ ነበረች፣ እሷ ጋር ሄጄ ምንድነው ካልመጣሽ ምናምን ነገር አለችኝ። ቪዲዮን አይታ የዩቲዩብ ቪዲዮን እየት ነው ያለሽው? እንዴት ነው አንቺ እንደዚህ የምታረጊው? እኔ ያለው ምናምን ነገር አለችኝ እና እሷ ጋር ሄድኩኝ። ያው በጣም ከበደኝ፣ እንደዚህ ሰው ጋር ለመሄድ ምናምን ነገር ጭራሽ አላሰብኩም ነበር። ምክንያቱም ጥገኝነት በጣም ነው የሚያስጠላው። እና እሷ ጋር ሄድኩኝ። ባሏ አለ፣ እሷ በዛ ላይ እርጉዝ ነች። እሷ ጋር 2 ሳምንት ነው 1 ሰዓት ከምናምን ቁጭ አልኩኝ። እና ግን ስቀመጥ ከባድ ነበረ እዛ ቤት ውስጥ የነበረው። ባልተቤቷ ፈቃደኛ አልነበረም እና ሁሌም ጭቅጭቅ ሆነ። እሱ ከስራ ሲመጣ ምናምን ነገር እኔ እዛ ቤት መኖሬ በጣም ከባድ ሆነ። እሷም እርጉዝ ስለሆነች ደግሞ ሞር እንድትጨናነቅ አልፈለኩም። በዛ ላይ ደግሞ ባልና ሚስት ናቸው፣ በእኔ ተነሳ እንዲለያዩ አልፈለኩም። እና በጣም ነው የጨነቀኝ። የት እንደሚሄድ ምናምን ነገር አላቅም ነበር። እና እዚህ የማውቀው ጓደኛ ያለና ብቻ እንዳልኳችሁ ነው፣ የሰውን ህይወት መበጥበጥ አልፈለኩም። እና ለትንሽ ጊዜ እስኪ እሱ ጋር ልቆይና ፈቃደኛ ከሆነ ከተቀበለኝ ለትንሽ ጊዜ የሆነ ነገር እስኪኖረኝ ድረስ ወይም ደግሞ የሆነ የምሄድበት ቦታ እስኪኖረኝ ድረስ እሱ ጋር ትንሽ ቆይቼ እሄዳለሁ ብዬ ደውዬ አነጋግሬዋለሁ። እና እስኪ አሁን እሱ ሰፈር ደርሻለሁ፣ እሱ ቤት አካባቢ ነኝ። እና እስኪ አብረን ያለውን ነገር ይቀበለኛል አይቀበለኝም የሚለውን ነገር አብረን እናያለን። እኔ በጣም ነው የፈራሁት፣ ማለት በቃ ግዴታ ሆኖብኝ ነው። ገባችሁ አይደለ? ምንም ማረገው የለኝም፣ የት እንደሚሄድ አላቅም። ሁሉም ቤተሰቦች ዘመድ ምናምን ነገር ማንም እየደወለልኝ ያለ ሰው የለም። እና ያለኝ አማራጭ እሱ ጋር መሄድ ነው። አላቅም ብቻ እስኪ ምን እንደሚለኝ። በዛ ላይ ቤተሰቦቹ ይኑሩ አይኑሩ አላቅም። በዛ ላይ ደግሞ እስኪ ማሰብ ነው። እኔ እሱ ከቤተሰቦቹ ጋር ነው የሚኖረው። እኔ ደግሞ እስኪ ከሱ ጋር ልኑር ብዬ ስመጣ ያለው ነገር እኔ አላቅም። እስኪ ያለውን ነገር እኔ ቤተሰቦቹ ባልኖሩ ብዬ በጣም ነው እየጸለይኩ ያለሁት። ምክንያቱም ቢያንስ እሱ ብቻ ሆኖ እንዲተነጋግረን ምናምን ነገር እሱ ካሳመናቸው ምናምን ሜቢ እንጂ ልክ አሁን በሩን አንኳኩቼ ስገባ እነሱ ሲኖሩ እንዴ ምንድን ነው ምናምን ነገር አለ አይደለ? በጣም ይከብዳል። እስኪ ያለውን ነገር አሁን ስለደረስኩኝ በሩ ምናምን ነገር ላንኳኳና ያለውን ነገር ማሳያችሁ ይሆናል። እንግዲህ ጋይሶች በጣም ነው የፈራሁት፣ እግዚአብሔርን በጣም ነው የፈራሁት። አላቅም እንዲህ ብዬ ነው የምገባው። የፈራሁት ደግሞ እንትን ነው ቤተሰቦቹ እንዳይኖሩ ነው። መድኃኒዓለም እንዴት ነው የሚያስጠላው ግን ጥገኝነት ጌታ ረዱኝ ሰዎች አላችሁ ብዬ ተስፋ አድርጋለሁ። ጌታ እንዲስ ነው ግን ብዙም እኮ ግን ይሄን ያልኩ አላውቀውም። ግን አለ አይደለ ምንም የሚሄድበት ቦታ ስለሌለኝ ምን ላርግ? እና ይኸውላችሁ ጋይስ ደርሻለሁ። አሁን በሩ ጋር እስኪ ላንኳኳና ወይኔ ልቤ በጣም እየመታ ነው። ማንኳኳት ራሱ አቃተኝ። ሰላም ነው አት ያለ ቆይ አንቺ ምን ሆነሽ
እየሰራሽ ነው ዛሬ? አይ ያልገባኝ ነገር እሺ ተይው፣ ሌላውን ነገር ተይው። ማምጣትሽ ትመጫለሽ፣ ከዚህም በፊት መተሻል። ነገር ግን ያደረግሽው ነገር ዛሬ አልገባኝም። ማለት አንደኛ ተናደሻል፣ ልታወሪኝ አልፈለግሽም። ሁለተኛ ደግሞ እዛ ጋር ያደረግሽው ነገር አለ። ምንድነው? በሰላም የሆንሽው ነገር አለ? አይደለም የመጣሁት ፈልጌ አይደለም፣ ግዴታ ሆኖብኝ ነው የመጣሁት እና በሌላ ነገር አትቆጠረው። ካሜራ ይዤ ደግሞ የመጣሁት ከዚህ በፊት የለቀቁት ቪዲዮ ስላለ ዩቲዩብ እሰራለሁ። ለዩቲዩብ ፋሚሊዎች የነገርኳቸው ነገር አለ። ሶ የማሳልፈውን ነገር ሙሉ ነገር በቃ ዩቲዩብ ላይ ለመልቀቅ ስለፈለኩ ነው እንጂ ለሌላ ነገር አይደለም። ፕራንክ የምትለኝ ነገር ደግሞ ፕራንክ አይደለም። ያልገባኝ ነገር ምንድነው? ምን ሆነሻል? አሁን እሱ እኔ አያገባኝም። ስለ ዩቲዩብሽ ስለምንሽ እኔ ምንም አውቀው ነገር የለም፣ አያገባኝም ስለሱ። ዩቲዩብ ሌላ ነገር ነው። እዚህ ጋር ግን አስደንግጠሽኛል። እዚህ ጋር ስትመጪ ምን እንደሆንሽ አላውቅም። ማለት በቪዲዮ የሚነገር ነገር ሆኖ ነው ወይስ ምንድነው? የሆንሽው ነገርን በሰላም ለምን አትነግሪኝም? ለምን ታስጨንቂያለሽ? ሰው ቦርሳ ይዘሽ መምጣቱ ምንድነው? ያልሽው ነገርስ ምንድነው? ቤት ሰላም ናችሁ አይደል? ምንድነው የተፈጠረው? ንገሪኝ እስኪ። ከሁለት ሳምንት ምናምን ነገር የለቀቁት ቪዲዮ ነበረ ዩቲዩብ ላይ። እሱን አይ ቲንክ ብታየው እንደዚህ ትለኛለህ ብዬ አላስብም። ከሁለት ሳምንት ከሶስት ሳምንት በፊት የለቀቁት ቪዲዮ ላይ እኔ ከቤተሰብ ጋር ተጣልቼ እንደወጣው ነው። እስካሁን ድረስ ያልቀረጽኩት ለመቅረጽ አልተመቸኝም እና ላይክ በቃ ዩቲዩብ ስለምሰራ በላይፍ የማደርጋቸው ማሳልፋቸው ነገሮች ሙሉ ለሙሉ ዩቲዩብ የከፈቱት ለዛ ነው፣ ለማሳየት ነው። ቪዲዮ ቀርጬ እንትን ለማለት ነው እና አሁን አንተ ጋር ስመጣ ስቀርጽ ሌላ አዲስ ነገር አይምሰል ማለቴ ናት። እየቀለድኩ እንዲህ ነው እየቀለድሽ ነው የምትለኝ? አንቺ አሁን እዚህ ጋር ስለ ዩቲዩብ ነው እያወራ ያልገባኝ ነገር ቪዲዮ ከሆነ እንቀረጽ፣ እንደዚህ እያለ እንቀረጽ። ምንድን ነው ችግሩ? ግን ይሄ ነገር ምንድን ነው? አሁን ይሄ ምን ፍራንክ ልታደርጊኝ መሰለኝ? ሁለተኛ ፊትሽ እዚህ ጋር ደግሞ ፊትሽ ሳየው ደግሞ ምንም የቪዲዮ ፊት እንኳን የለሽም እዚህ ጋር። የምሬን ነው። ግልጹን ከተናገርሽ ደግሞ በስርዓት ነው መናገር። ይሄ ውስብስብ ዩቲዩብ ምናምን አይደለም። እኔ ለሌላ ነገሩ ስለከበደኝ ነው። አመጣጤ ሌላ ነው። ገባ? እና እንዴት ብዬ ልንገርህ? ስለከበደኝ ነው። እሺ እኮ እንትን አትበል፣ ተረጋጋና ልንገርህ። ከሶስት ሳምንት ምናምን በፊት ቪዲዮን አላየሁም ያልኩት ለዛ ነው። ከሶስት ሳምንት በፊት የለቀኩት ቪዲዮ አለ። ከቤተሰቦቼ ጋር ተጣልቼ ከወጣሁኝ 3 ሳምንት ነው እና 3 ቀን 2 ቀን ምናምን ነገር ውጪ መንገድ ላይ ነው ያደርኩት። ገባ? እና አንቺ ከምርሽ ነው? ኖ እዚህ ጋር 3 ቀን ውጪ ያደርሽው ከምርሽ ነው? ለምንድን ነው ታዲያ? ቆይ አልገባኝም። እዚህ ጋር መደወል የሚባል ነገር የለም? ጓደኛሽ አይደለም? ለምንድን ነው እንደዛ አይነት ነገሮችን ማለት አልገባኝም። ሁለተኛ ደግሞ ከቤተሰቦች ጋር ብትጣይ ይሄን ያህል ፈርዘር ያስኬድሽ ነገር ምን ቢሆን? አይ ተይ ውሸትሽ ነው። ናቲ በማርያምን በቃ አሁን እንደሆነ ነገር በእናትሽ አንቺ ነሽ ሁሉንም ነገር የምታውቂው አይደለ? እስኪ ንገሪኝ። እኮ ልንገርህ ናቲ፣ ለምን አሰማኝ? አንቺ እዚህ ጋር የሆነ ነገር ነው እኮ አንተ ጋር ምን ፈልጌ እንደምትወይ ልንገርህ። በቃ ወጥቼ ነበር 3 ቀን ምናምን ውጭ አድሬያለሁ፣ ግን ስላልቻልኩኝ የማውቃት ሴትዮ ነበረች፣ እሷ ጋር ሄድኩኝ። ገባ? እና እሷ ጋር ደግሞ ባልና ሚስት ናቸው፣ እርጉዝ ናቸው። እሷ በዛ ላይ ቤተሰብ ብጥብጥ ሆነ በእኔ ምክንያት ማለት ነው። እኔ እዛ ቤት መኖሬ እሷም ጭንቀት ላይ እንድትወድቅ አደረግኳትኝ። በዛ ላይ ደግሞ ባሏም ሰላም ሊሰጣት አልቻለም። እና ያለኝ አማራጭ አንተን አውቃለሁ፣ ይሄን ያህል ማለ አይደለ፣ ይሄን ያህል እንትን አይደለም አይደለ፣ ግን ያለኝ አማራጭ አንተ ጋር መምጣት ነው። እና ለዛ ነው ቪዲዮ እየቀረስኩ የመጣሁት። ቆየሁኝ ቪዲዮ ካፖስት ማለት ነው። እሷ ጋር ቪዲዮ ልሰራ አስቤ ነበረ፣ ግን የማይሆን ታሪክ ነው። እና አሁን አንተ ጋር እንትን እየቀረስኩ የመጣሁት ለዛ ነው። እሺ ቪዲዮ ምናምን ማድረግ ሰላም ነገር አይደለም ወይስ? እኔ አልገባኝ እኮ እያልኩ ያለሁት እና ከሷ እንትን ብዬ ነው። በጣም እየተጨናነቀች ስለሆነ በዛ ላይ እርጉዝ ነሽ ምናምን ነገርና እንድትጎዳ አልፈለኩም በእኔ ምክንያት። እና ተነስቼ የመጣሁት ለትንሽ ጊዜ ምንም ሄጄ የለኝም። ገባክ? በእጄ ላይ ደግሞ ምንም አይነት ብር የለኝም፣ ቢያንስ ተከራይቼ እንኳን እንዳለው እና ለትንሽ ጊዜ እዚህ የእናንተ ጋር መቆየት የምችል ነገር አላውቅም። ብቻ በጣም ግራ ስለገባኝ ማለት ምንሽ ገብቶሻል? ነገሮችን መስራት እንደዚህ ይሄን ያህል ፈርዘር ሄደሽ ከሰው ጋር ሁላ ውጪ ከሰው ጋር እንዴት ነው 3 ቀን ሙሉ
ውጭ አድርሽ፣ ሁለተኛ ደግሞ ሰው ቤት እስካሁን ቆይተሽ ቤተሰቦችሽ እስካሁን ድረስ አልፈለጉሽም ነው ወይስ ምንድነው? አንቺ ጥጋብሽ ነው ያስወጣሽ? የምሬ ምንድነው? አይ ጥጋብ ምናምን አይደለም ናቲ፣ ያለውን ነገር በሂደት ባስረዳ አይሻልም? እሺ ችግር የለም። እኔ አሁን ስለሱ እና ምን በዙሪያ ያለው ጓደኛዬ አሁን አትውጪ አትግቢ የምልሽ ሰው አይደለሽም። ታውቂያለሽ ብዙ ነገሮችን አብረን አሳልፈናል። ላይክ የምትፈልጊውን ነገር አሳግዝሽ ነበረ። ነገር ግን እኔ ተቀይሜሻለሁ። በቃ አሁን እኔ እንድትተባበረ የሚፈልገው በቃ እኔ ሁሌም እኮ እንትን ምናምን ነገር ሳይሆን ለትንሽ ጊዜ የሆነ ነገር እስኪኖረኝ ድረስ የሆነ ነገር እስኪ የምሄድበት ቦታ እስኪኖረኝ ድረስ ቤተሰብ ምናምን የሚለው ነገር ማንም ስለ እኔ ግድ እየሰጠው አይደለም። ገባ? አሁን እዚህ ላይ መውረድ ስላልፈለግኩ ነው ያለውን ነገር ማለት ነው። በሂደት የምናገረው ነገር ነው እና አሁን ሙሉ ለሙሉ መናገር አልፈለግኩም። ብቻ አሁን ለትንሽ ጊዜ ቆይቼ የራሴ ነገር ሲኖረኝ የሆነ ነገር ሲይዝ ያለውን ነገር እንትን እንላለን ማለት ነው። እና ለትንሽ ጊዜ እንድትተባበረኝ ነው። አላቅም ደግሞ ፋሚሊዎች ይኑሩ አይኑሩ አሁን እሱ እንድነግርሽ እኮ ጊዜ ስጭኝ፣ ሰዓት ስጭኝ፣ ታይም ስጭኝ። ላወራሽ የምፈልጋቸው ነገሮች ሊኖሩ ይችላሉ አይደል? አሁን እያወራሽ ነገርሽ ምናምን ማለት እሺ ችግር የለውም መቅረጹን ቀረሽ ችግር የለውም መቅረጹ ማለት ነው። ላይክ እኔ ወንድምሽ ነኝ ማለት ቃላባያ ተዝቢ ቪዲዮ እየቀረሽ ምናምን ነገር የምሬን እኔ ለአንቺ ምንም ነገር የሚችለው ነገር ሳደርግ ቆይቻለሁ፣ አድርጌልሻለሁ። ገባሽ? ስለዚህ አሁን የሆነ ድቡዳ ነው የወረደብኝ። አልጠበኩም እንደዚህ ይሄን ያህል እንደዚህ አይነት ነገር ታደርጊያለሽ ብዬ ጭራሽ ሻንጣሽን ይዘሽ መተሽ ምናምን እኔ ምን ውስጥ እንደመገባም አላውቀውም። ምክንያቱም እዚህ ጋር እሺ ችግር የለውም እኔ ደስተኛ ነኝ ማለት በአንቺ እዚህ ቤት ኖሪ ደስተኛ ነኝ። ላይክ አሁን ግን ቤተሰቦቼ እዚህ የሉ። የመጣሽበት ታይም ደግሞ የሚገርም ነው። ለ2 ቀን ለ3 ቀን ይሄዱ እንግዲህ እስቲ ነገ ፈርቼ ነበር እምልሽ ችግር የለውም ያለውን ነገር በንግግርም ቢሆን ልንፈታው የምንችል ከሆነ እንሞክራለን ቤትሽ ሄደን። ነገር ግን አሁን ማረፍ ካለብሽ እንድታርፊ እኔ ማድረግ አያቅተኝም። ግን እስቲ አስቢበት ነገሮችን። ግን የሆነ አላ ተረጋግተሽ ለማሰብ ሞክሪ። ቤተሰብ ማለት ቤተሰብ ነው። ይሄ ነው ማሰብ ለኔ። ምክንያቱም አንዳንዴ ምንም ነገር ቢያጠፉ በይቅርታ መተላለፍ ሊኖር ይችላል። አንቺ እዚህ ጋር አሁን ልንገርሽ አሁን በቃ የቻልኩትን እነሱ እንትን ቢሉ ይኖሩ እስካሁን ድረስ አልቆዩም ነበር። ገባ? እሺ ዛሬ ለዛሬ ቤት እኔና ነገም ከነገ ወዲያ የሚመጡ ይችላሉ። ያለው ነገር አስረዳችኋለሁ በስልክ ቢሆን። አይ ግን እንትን የሚልህ ነገር አንተ ላይ ምንም እንትን አይደለም። አይ እንደዛ አይነት ነገር እንኳን የለም። ያው ታውቂያቸዋለሽ ባህሪያችሁ ምናምን እንጂ አይ አይደለም። አሁን አዲስ ሰው ይዘህ ምናምን ነገር እዚህ ሄደህ ትንሽ ጊዜ ምናምን ስትል ታዲያ ምን ማድረግ ይችላል? አይ አንተ ላይ አሁን እዛም እንደነገርኩ ነው ሰውዬው ሰላም ነሳት ምናምን ነገር። አይ እንደዛ እንኳን የለም። ግን ያው እኔ እንዳልጨነቅ ምናምን ፈተሽ ከሆነ ማለት እኔ እሺ እንዲይዘኝ የሚችለው እንጂ ቤተሰብ ላይ ችግር የለም። ጓደኛዬ ናቸው ችግር የለም። በቃ የቻልኩትን ያክል ሞክር። ይሄን እድል ስጭኝና ዛሬ ረፍት አድርጊ ቤት እናናዝማሉ ቤት ሁኚ። ነገ ምናምን ወይ ደግሞ እኔ ማታ ደውልላቸውና የሚሉትን እንግዲህ ሰምቼ የሚሉትን እንግዲህ እነግርሻለሁ። እንግዲህ ያን ያህል ደግሞ እኔ ፍቃዱ ኖሮኝ እዚህ ኑሪ ልልሽ አልችልም። የቤተሰብ ቤት ነው ተረዳሽኝ። የቤተሰብ ቤት ነው ያሉት። ነገር ግን ስላለው ነገር አስረዳቸውና የሚደረግ ነው ይደረጋል፣ የሚሆን ከሆነ ይሆናል። በቃ አለቀ። ቤተሰብ ለመሆን ደግሞ ግዴታ እንትን ማለት የለብኝም። ግዴታ ጠይቄ ምናምን እኔም ያው ልጅ ነኝ። እዚህ ጋር አግብቶ ምናምን ቤት እዚህ ለማቆየት ፍቃድ ያለኝ ሰው አይደለም። ግን እንደ እህትነት እንደ ጓደኛ እንደዚህ ብዬ አስረድቼ የቻልኩትን ልሞክር። በቃ ይሄ ነው ያለኝ አማራጭ። ስለዚህ አትጨናነቂ፣ በቃ ሞክር። ዛሬ ይታደርና እግዚአብሔር እንግዲህ የሚያውቀው ነው። ግን እንትን ካልኩ ኧረ በእናትሽ በቃ ዝም ብዬ በቃ ችግር የለውም። ሻንጣሽን በጣም ፈርቼ ነበር። ናዝሩት ምጣና አስገቢ። በቃ ችግር የለውም። ሻወር ምናምን መውሰድ ካለብሽ ውሰጂ። በቃ እኔም ስልኬን ማነው ላፕቶፕ ከፍቼ የምትወጣው